አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አቶ ሙሼ በጣም አመሰግናለሁ ስለተገናኘን። አንተ ልበል እንዴት ነው? በጣም ታናሽ አንተ በጣም ትክክለኛ ቋንቋ ነው። ይሻላል አይደል? አዎ እሺ። መጀመሪያ መታሰብ አልነበረበት አንዱ የሚባለው ደንብ ስለሆነ ነው። ሞት ይርሳኝ። ለጨዋታው ቸኩዬ ሰላምታውንም መልካም ምኞቱንም ዘንግቼዋለሁ። የተከበራችሁ አድማጮቻችን እነሆ ሰላምታው። ሙሼ ሙያ በባንክ ዘርፍ ነው። የሚዲያ ሰዎች የኢኮኖሚ ጉዳዮች ሙያዊ ትንታኔ ሲፈልጉ ከሚጠይቋቸው ሰዎች አንዱ ነህ። በዚህም የትምህርት ዝግጅቱም አለ። በፓርቲ ፖለቲካ በኢዴፓና በቅንጅት ተሳትፋለ። አንተ በዋነኛነት የምታነሳው ባርኔጣ የትኛው ነው? ፖለቲከኛ ነህ? የፋይናንስ ባለሙያ ነህ? ማህበራዊ ኃላፊነቱን የሚወጣ ዜጋ ወይንም ባለሙያ ወይንስ ከላይ የተጠቀሱትን ሁሉ ነው? መጀመሪያ ይህንን እድል ስለሰጠሽኝ ከልብ ነው የማመሰግነው። በዚህ መድረክ ላይ በርካታ ታዋቂ ትልልቅ ኃላፊነት በዚህ ሀገር የተወጡ ትልልቅ ድርሻም የነበራቸው ሰዎች ቀርበዋል። እንግዲህ ምናልባት በዚህ ዘርፍ ጁኒየር ሆኜ የምቀርበው ሰው ሳልሆን አልቀርም እና ይሄን ታማለሁ። ሽማግሌ ብቻ የምትጠይቂው እየተባለው ያው እኔም ወደዛ እየተጠጋው ነው። ቁም ነገሩ ግን ምንድነው እንደዚህ አይነት ትልልቅ ሰዎች በኢትዮጵያ ውስጥ ትልቅ ኮንትሪቢዩሽን ያላቸው ዜጎች በቀረቡበት መድረክ ላይ መገኘት በእውነቱ ለመነጋገር በጣም የሚያኮራ ነገር ነው። ድሉንም ስለሰጠሽኝ ላመሰግን እወዳለሁ። ሁለተኛ ወደ ጥያቄሽ ስመጣ ቅድም እንዳነሳሽው በእነዚህ ሶስት ነገሮች ላይ በአንድ ጊዜም በተፈራረቀ ሁኔታም በተናጠልም ያራመድኩባቸው ሁኔታዎች አሉ። በአንድ በኩል ተቀጣሪ ሰራተኛ ሆኜ በኢትዮጵያ ፖለቲካ ውስጥ ትልቅ ሚና የነበረውን ኃላፊነት ወስጄ ስታገል ቆይቻለሁ። ብዙ ሰዎች ኮንትራዲክት ያደርግብህም ወይ እንዴት ነው ሁለቱን አጣምረ ማራመድ የምትችለው? ፖለቲካ በትርፍ ሰዓት ይሰራል ወይ? ምክንያቱም ጦርነትና ፖለቲካ የሙሉ ጊዜ ስራ ነው ስለሚባል እንደዚህ አይነት ጥያቄ የሚያነሱብኝ ሰዎች አሉ። ግን ያው ለሀገር ኮንትሪቢዩት ለማድረግ ከታቀደና ከተፈለገ ጊዜው አይጠፋም። ጊዜ በብዙ መንገድ ይባክናል። ስራሽንም ሰርተሽ የተረፈውን ሰዓት ደግሞ ወደዚህ ጉዳይ ማምጣት ይቻላል ብዬ አምናለሁ። አርጌዋለሁ። ቀላል ሂደት አይደለም የታለፈው። ኢዴፓ ከተመሰረተ ከ1992 ዓ.ም ጀምሬ ከኢዴፓ እስከተለየው ጊዜ ድረስ ወደ 18 ዓመት በዚሁ መንገድ ነው የቀጠልኩትና ስራዬ ፖለቲካዬ ስራዬን ኢንፍሉዌንስ አድርጎብኝ አያውቅም። የምታወቀውም በዚህ ነው። ስራዬ ግን ለፖለቲካዬ ኮንትሪቢዩት ያደረገው ነገር አለ። በአንድ በኩል ስቴብል ሆኜ ስራ እየሰራሁ መኖሬ የሰጠኝ ትልቅ ሲግኒፊካንት ኮንትሪቢዩሽን አለ። በሌላ በኩል ደግሞ ሙያው ራሱ የኢትዮጵያ ማህበረሰብ ከዝቅተኛው 1 ብርም 2 ብርም 10 ብርም ከሚቆጠረው ደሃ ጀምሮ በቢሊዮኖች መቆጠብ እስከሚችለው ሰው ድረስ እንዳገኝ እድል ስለፈጠረልኝ በዚህ ሂደት ውስጥ ማህበረሰቡን ለመረዳት ያገዘኝ ነገር አለ። ሁለተኛው እንግዲህ ወደ ኢኮኖሚው ጉዳይ የመጣሁበት ምክንያት ነው። መሰረታዊ ነገር ያው ፋይናንስ እና ኢኮኖሚ የሚተሳሰሩ ነገሮች ናቸው። ትምህርቶቹም ኮምፕሊትሊ ነጥለሽ ልታያቸው አትችልም። ማለትም ፖለቲካና ኢኮኖሚ መነጠል እንደማይቻለው ፋይናንስና ኢኮኖሚን መነጠል አይቻልም። ግን ይህም ከመሆኑ በፊት የኢዴፓን ሰነድ ዝግጅት በአብዛኛው ሲዘጋጅ በነበረበት ጊዜ ኮንትሪቢዩተር ነኝ። ከኢዴፓ ምስረታ ጀምሮ በርካታ ሰነዶች አውጥተናል። እንደውም ባልተለመደ ሁኔታ ኢዴፓ የሚታወቅበት አንደኛው ኳሊቲው በሐሳብ መድረክ ላይ መገኘት ብቻ ሳይሆን ብዙ ሰነዶች ጽፈናል። እነዛ ሰነዶች ሲዘጋጁ ሪሰርች የማድረግ ሰነዶቹን መነሻቸውን የማዘጋጀት የመጻፍ ነገር ሲመጣ ትምህርቴንም ወደዛ መግፋት ኮርሶቹንም የሚወሰድ ከዛ በኋላ ደግሞ እንዳልኩሽ የኢትዮጵያን ሕዝብ ችግር የመረዳትና ፖለቲካው በኢኮኖሚው ካልተደገፈ በተናጠል ብቻው መፍትሄ ሊያመጣ አይችልም የሚል አስተሳሰብ ስላዳበርኩኝ እየቆየው ወደዛ ተስቤያለሁ። ሞር ጊዜን ወደዛ ነው ማጠፋው። በተለያዩ ኮርሶችም በተለያዩ ስልጠናዎችም ውስጥ ራሴን በራሴ ፈቃድ ተነሳሽነት እንዳልፍ አድርጎኛል። እንግዲህ ያኛው ፌዝ ሙሉ የፖለቲካ
ስራ አርጌ የወሰድኩበት ጊዜ ነው። ከኢዴፓ እስከምወጣ ጊዜ ነበረው ድረስ የውስጥ አርበኛ ሁኜ ፓርቲውን ኢኮኖሚና የፖለቲካ ስራዎች አብሮ ሰራ ቆይቻለሁ። ባይዘው እኔ ፖለቲካ ሲጀምር በከፍተኛ አመራር ደረጃ ነው የጀመርኩት። አባሉኝ አይደለም እንዲህ ከታች አይደለም የተነሳሁትና ከፍተኛ አመራር እንሄዳለን ወደዛ ነው የጀመርኩት። ስለዚህ እንግዲህ ወደ ሶስተኛው ነገር ልምጣ። ሶስተኛው ነገር ማህበራዊ ኃላፊነቱን የሚወጣ ዜጋ ነው ወይ ነው። እንግዲህ ማህበራዊ ኃላፊነትሽን በሁለት መንገድ ትወጫለሽ። አንደኛ እንደ አባት እንደ ባለ ትዳር ይህንን ትዳር ጠንካራ ሆኖ መግባባት ኖሮበት ሰላማዊ ሆኖ እንዲቀጥል ልጆችም በተደላደለ ማህበራዊ ህይወት ውስጥ እንዲያድጉ ማድረግ፣ በዙሪያሽ ያለውም ሌላው ማህበረሰብ በማህበራዊ ጉዳይ ኮንትሪቢዩት ማድረግ ማለት ነው። ድርም የቁብም የምንም አባል ሆነሽ ኮንትሪቢዩት የምታደርጊበት ማህበራዊ ግዴታሽን የመወጣት መንገድ አለ። ሁለተኛው ደግሞ አሁን እኔ እየተሳተፍኩበት ያለው በሚዲያ ላይ ያለኝ የፖለቲካ ኤክስፒሪየንስን ምክንያቱም ባለዳነኝ ብዬ ስለማስብ ከምንም ተነስቼ በኢትዮጵያ ፖለቲካ ውስጥ የሆነ አስተዋጽኦ ማድረግ ወደሚችል ደረጃ ለማምጣት ብዙ ሰዎች እኔም ብለው ወጥተው ወርደዋል። የኛን አስተሳሰብ ነው አደጋም ላይ ወድቀዋል። መልካም ሁኔታም ይገጠማቸዋል። የዛ ባለዳነትም ስሜት ስላለኝ ያለኝን እውቀት አቅም ሁሉ በተገኘው ጊዜ በዚህ በኩል ማጥፋት ፈልጋለሁ። ስለዚህ እንግዲህ በሶስቱም ውስጥ ሳልፍ እነዚህ ነገሮች አጣምሬ ነው ያለፍኩት ለማለት ነው። ሙሼ በፖለቲካ ለመሳተፍ የተነሳበት ወቅት አንተ እንደው ለመግቢያ እንዲሆነ ነው ይህን ጥያቄ የማነሳው። የፖለቲካ ፓርቲዎች መደራጀት ህጋዊ መሰረት በተቀመጠበት ህገ መንግስታዊ እውቅና በያዘበት ጊዜ ነው። መንግስታዊ ስልጣን የሚያዘው በምርጫ በተባለበት ዘመን ነው። በኢትዮጵያ ለ7ኛ ጊዜ አገራዊ ምርጫ ይካሄዳል። በዚህ ውስጥ ተሳካልን የምንለው ጀመርን የምንለው ጨርሶ አልተሳካልንም ሌላ ዘዴ ብንፈልግ የሚያሰኝ ነገር አለ ወይ? ባንተ በኩል ብዙ ሰዎች የምርጫ ሙከራችን ቢያንስ 2 ጊዜ ተዋጥቷል የሚሉ ሰዎች አሉ። አንዴም የሚሉ አሉ የለም ምርጫ እንደ አመታዊ ክብረ በዓል እየሆነ ነው፣ ውጤት አላገኘንበትም የሚሉም አሉ። ተቋሙ እየተደራጀ የዲሞክራሲ ልምምድ እያደገ ይሄዳል የሚል ተስፋም የሚያደርጉም ያሉ ይመስለኛል። አንተ የትኛውን ታነሳለህ? ኦኬ ዛሬ በምርጫ ነው። መልካም የተገናኘነው በምርጫ ነው። ኖሮም ስለ ምርጫ ነው የሚሆነው። እውነቱን ለመነጋገር ትራጀክተሪው ኢትዮጵያ ፈጽሞ ከአምባገነን ስርዓት ወደ ምርጫ ስርዓት ወይንም ወደ ህገ መንግስታዊ ስርዓት የመጣችበት መንገድ በጣም ፈጣንም ትርጉም በሚሰጥም ደረጃ ምክንያቱም ምንም ካልነበረበት ነው ወደ መድበለ ፓርቲ ስርዓት የመጣነው። ኢትዮጵያ ውስጥ የመድበለ ፓርቲ ስርዓት የደርግ መምጫ የአፄ ኃይለሥላሴ ስርዓት መውደቂያ ጊዜ ትንሽ ህገ መንግስታዊ መዋቅር ባይኖረውም ህገ መንግስታዊ እውቅናና ፕሮቴክሽን ባይኖረውም ተሞክሯል። የተለያዩ ፖለቲካ ፓርቲዎች ተመስርተው እንደገና ሀሳብን በነጻነት መግለጽ የምንለውም በተወሰነ ደረጃ ታይቷል። መጽሔቶችም ጋዜጦችም ፍሎሪሽ ያደረጉበት ሰዎች የፈለጉትን ሀሳብ በፈለጉ የሚያራምዱበት ዘመን ነበር። ከዛ ጋር ስናወዳድረው ከዛ በኋላ ጨለማ ነው። ምንም ዲሞክራሲም የለም፣ ሰብአዊ መብትም የለም፣ ምንም ነገር የለም። የጦርነት ዘመን ነው ያሳለፍነው፣ ችግር ነው ያሳለፍነው። ልክ ኢህአዴግ ስልጣን ከያዘ በኋላ ያንን ኮምፕሊትሊ 360 ዲግሪ የገለበጠ ነገር ነው መጣው። ወደ ህገ መንግስት መጣን። አጠያቂ እና ጥያቄ የሚነሳበት ህገ መንግስት ማደራጀትና የማጽደቅ ሂደት ቢሆንም ግን ያ ህገ መንግስት መሰረት መሆን በሚችልበት ደረጃ ተሰርቷል። የአገሪቷ ኢንተሌክቹዋል ተሳትፎበታል፣ በተወሰነ ደረጃ ህዝቡ ተሳትፎበታል። ያ የሰጠን መብት ወደ ምርጫ እንድንመጣ አድርጎናል። እንግዲህ በትራጀክተሪው በጣም ፈጣን ነው፣ የሚገርም ነው። በሂደት ግን ምርጫ ምን እየሆነ መጣ? በስልጣን ላይ ሌጂቲሜሲ ማግኛ መሳሪያ ነው ይሆን፣ ሌላ ነገር አይደለም የሆነው። ምርጫ ስልጣን ላይ ለመቆየት ሌጂቲሜሲ እንዲሰጥሽ ነው። አምባገነኖች በጉልበታቸው ወይንም ደግሞ በፀሐዩ ንጉስ በመመረጣቸው ወይ በደንብ አጥንታቸው በሚያገኙት አቅም ያስተዳድሩሻል። ይሄ ግን የመጣንበት ስርዓት ሪፐብሊክ ነው፣ በመሰረተ ሂደት ላይ ነው የነበርነው። ስለዚህ ምርጫ መካሄድ አለበት። ምርጫ የሚያስፈልግሽ ደግሞ ሌጂቲሜሲ ነው። ሌጂቲሜሲ መንግስት እንዲያገኝ ወይንም ስልጣን ላይ የተቀመጠው ሰው እንዲያገኝ ነው ያደረገው። በሂደት ወደዛ ነው ሄደው። ኢን ዘ ሚድል ኦፍ ማለት አሁን ያልሻቸው 2 ኢንሲደንቶች ላይ ስንወስደው አንዱ 97 ነው እንግዲህ ብዙ የሚያነጋግረው፣ ሁለተኛውን አንቺ ትነግሪኛለሽ። የመጀመሪያው እና የ97 በጣም ሁሉንም ማህበረሰብ ያሳተፈ ንቁ ተሳትፎ የነበረበት ሰዎች በፍላጎታቸው በራሳቸው ተነሳሽነት ንቁ የፖለቲካ ተሳትፎ እያደረጉ ምርጫ ሌሊቱን በሙሉ ሰው ቆሞ ምርጫ የመረጠበት ሂደት ነው። እንግዲህ ትርጉም የሚሰጥ ምርጫ ካለ ያ ነው። ኢህአዴግ በዛ ወቅት እንዴት ያንን የምርጫ ስርዓት ፈቀደ የሚለው ወይ የሚያነጋግር ነገር አለው። አሰምሽኖች ይኖራሉ እዛ ውስጥ ከመግባት ለዚህ ጉዳይ ላይ በቂ ጥናት የሚሰሩ ሰዎች በተወውና ግን ያ ምርጫ ትርጉም ያለው ምርጫ የተካሄደበት እንደሆነ እስማማለሁ። ከውጤት በኋላ የተፈጠሩት ክራይሲሶች ያው ከምርጫ በፊትና ከምርጫ በኋላ ከፍለን ማየት ይቻላል። ወደፊት እናየዋለን። ያ ኢንሲደንት በኢትዮጵያ ውስጥ ትራጀክተሪ ያመጣው ነገር ግን እንደገና ወደ ጨለማ እንድንመለስ ነው ያደረገን። በቃ ጠቅላላ ያ ውጤት ይሄም ይከሰታል ወይ የሚል ምክንያቱም በቃ ጥሩ ሲስተም ተዘርግቷል፣ ጥሩ የመቆጣጠሪያ መንገድ አለ፣ የማህበረሰቡን
አጠቃላይ ቫልዩ ተረድተናል፣ ከኛ ሊወጣ አይችልም ብሎ ነው ኢህአዴግ የገባው አንዱ ብዬ ማምነው። ያ ነገር ግን ባልተጠበቀ ሁኔታ ተገለብጦ ኢህአዴግ የህልውና ትግል የሚያደርግበት ነገር ውስጥ ነው የገባው። በስልጣን ላይ ለመቆየት አስቸጋሪ ፈተና ፈጠረበት። እንግዲህ ከዚህ ተሻግረን ስንመጣ አንድ ምርጫ አልፈናል። አሁን እንግዲህ ኢህአዴግ ወድቋል አልወደቀም አለ የለም እንዳለ ይቆየንና ግን ኤኒዌይ ለውጥ ተካሂዷል። የሆነ some kind of shift አለ ከአንድ መንገድ ወደ ሌላ መንገድ ትራኩ ተለውጧል። ስለዚህ በዛ ሂደት ውስጥ የመጀመሪያው ምርጫ በአንጻራዊነት ተጽዕኖችም ቢኖሩ ግጭቶችም ቢኖሩ አንዳንድ ቦታ ላይ የምናያቸው አላስደሳች ነገሮችም ባይኖሩ የህዝብ ይሁንታ ያገኘ መንግስት ነው የሚል እምነት አለኝ። ይሄ ግል ኦፒኒየን ያገኘበት ምክንያትንም ማስረዳት ይቻላል። እሱን ወደፊት እንመለስበታለን። ግን መንግስት በዛ ምርጫ የሚጨፈልቀውንም ቢጨፈልቅ የምርጫ ሂደቱንም በሚፈልገው መንገድ ሪዳይሬክት እና ዳይሬክት ቢያደርገውም 60 እና 65% አምጥቶ ለማሸነፍ የሚያስቸግረው ሁኔታ አልነበር። የተቃዋሚዎቹ ሚና ሊሆን ይችል የነበረው 10ም 15ም 20ም 30ም ወንበር አግኝተው ንቁ የሆነ ዲሞክራሲ ያለው የፓርላመንት ኢሹ ነበር የሚሆነው እንጂ የምርጫ ውጤቱን ሊቀለብስ የሚችል ነገር አልነበረም። አሁን ግን እየተካሄደ ባለንበት ሁኔታ ስናየው አንደኛ በአሁኑ ጊዜ ከፍተኛ የሆነ መነቃቃት መታየት ነበር። ሰው ማህበረሰቡ ምርጫ የሚባል ነገር ከፊታችን እየመጣ ነው። የራሴን ዕጣ ፈንታ የሚወስን ጉዳይ ነው። በዚህ ጉዳይ ላይ መሳተፍ አለብኝ ወይንም ደግሞ ካርድ ለመውሰድ መዘጋጀት ሰው በየቦታው ከዚህ በፊት እንደምናየው ቢያንስ በምርጫው ላይ ባያምንም ቅድመ ዝግጅቱ በሚፈጥረው መነቃቃት ሰው ወደ ምርጫ ጣቢያ መሄድ፣ ካርድ መውሰድ ወይንም ለካርድ መነጋገር፣ ፓርቲዎችም ነፍስ ኖሯቸው ሀሳባቸው እየቀረበ ቻሌንጅም መደረግ ኢንፎርማሊ የምናይበት ጊዜ ነው። አሁን ይሄ ድባብ አለ ማለት አይቻልም። ሲምፕሊ አንዳንድ በዓሎች የበለጠ ደማቅ ናቸው ከዚህ ሂደት ጋር ስናወዳድ። መሬት የሚያንቀጠቅጡ ዝግጅት ነው የሚካሄድባቸው። 3 ወር 4 ወር ቀድሞ የሀገሪቱን እና የህዝቡን ዕጣ ፈንታ የሚወስን ጉዳይ አይደለም። በአንድ ሃይማኖት ዙሪያ የተሰባሰቡ ሰዎች ያንን ነገር ለመቀበል የሚያደርጉትን ያህል ዝግጅትም መነቃቃትም የለም። ይሄ አንዱ ጉድለት ነው ብዬ ነው የማስበው። ሁለተኛ ሂደቱን በሚመለከት በጣም በተንጠባጠበ መልክ የሚሰጡትን መረጃዎች ኮንፊውዚንግ ናቸው እና በዚህ ምክንያት ሰው ምርጫ ይጠቅማል አይጠቅምም ወይንም ደግሞ ያስፈልጋል አያስፈልግም ብሳተፍ ምን ለውጥ ይመጣል አይመጣም በሚል እንትን ውስጥ ነው ያለው። ካርድ መውሰድ አለብኝ የለብኝም፣ በውስድ ምን ይጠቅማል ባልወስድስ፣ የምርጫ ውጤት ከወዲሁ ታወቀ ነው የሚል አስተሳሰብ የሚያራምድበት ሁኔታ ላይ ነው ያለው እና እኔ ወደ ኋላ ተመልሰናል ባይ ነኝ። ከ97 በኋላ በነበረው ከ97 በፊትም ከ97 በኋላ ስቲል ከ97 በኋላ እኮ እንደው በተንጠባጠበ መልክ አንድም ሁለትም ሰው ገብቷል። ፓርቲዎችም ራሳቸውን ወደ መድረክ መጥተው በተለያየ መንገድ ኤክስፕረስ አድርገው አዳዲስ ፓርቲዎችም ተፈጥረው ነፍስ ያለው ነገር ብቻ ተካሂዷል። ምክንያቱም እኛ ማህበረሰባችን ንቃተ ህሊናው እያደገ ያለበትን ፍጥረትም አብረን ማየት ስላለብን ማለት ነው። ቀላል የማይባል ትራጀክተሪ ያለው ግን በዛ ልክ ምርጫው ተከትሎታል ወይ ስንል አይደል። ምርጫ ተወደደም ተጠላም የዲሞክራሲ መሰረት ነው። በምርጫ ሰክሰስ ላይ ዲሞክራሲ ይመሰረታል። ምርጫ ውጤቱ ወደ አንዱ ሳይድ ባልተፈለገ መንገድ ቢያጋድልም ወይንም ደግሞ ተሳክቶ ወደ ሌላኛው ሳይድ ቢሄድም ተሳትፎ ግን የበለጠ ኢምፖርታንቱ ነገር ነው ብዬ ነው የማምነው። አሁን ተሳትፎ ላይ ምንም አልተሰራም። ማህበረሰቡም ይሄ ምርጫ እንደሚጠቅመው በዚህ ምርጫ መሳተፍ የወደፊት ዕጣ ፈንታውን እንደሚወስነው እንዲረዳም እየተደረገ አለ። ምክንያቱም እንደዚህ አይነት ነገር ላይ ማህበረሰብ ከዕለት ተዕለት ህይወቱ ወጥቶ ወደዚህ እንዲመጣ ለማድረግ ስራ ይፈልጋል። በቃ እያንዳንዱ ሰውም በእንጀራው ላይ ተጠምዶ ደፋ ቀና የሚልበት ነገር ነው። ኮንሸስ ልታደርጉ ይገባል። የሚዲያ ስራ መሰራት አለበት። ማህበረሰቡን ቀርቦ ማነጋገር አለበት። ብዙ ነገሮችን ማየት አለብን። አብሮን ነው ምናልባት ስኬጁሉ በጣም ቀርቦ ወደ መጨረሻው ሰዓቶች ላይ ይካሄድ ከተባለም ምን ያህል ማህበረሰብ ንቁ ተሳትፎ ያደርጋል? ንቁ ተሳትፎ የሌለበት ምርጫ ደግሞ ሌጂቲሜሲ ለማግኘት የሚካሄድ ምርጫ ነው የሚሆነው። ምክንያቱም ለምርጫ በተለያየ መንገድ ልታስወጪው ትችላለሽ። ምክንያቱም ማህበረሰባችን የኑሮ ደረጃው ዝቅተኛ ነው። ሕክምና ለማግኘት፣ ቤት ለማግኘት፣ የገበታ ለማግኘት ብቻ ቀበሌ መሄድ አለበት፣ ወረዳ መሄድ አለበት። ድሮ በደርግ ጊዜ ቀበሌ እንትኖች ነበሩ፣ አብረው የሚሄዱ ፓኬጆች አሉ። አብረው የማይሄዱ ናቸው እንጂ በፍጹም አብረው የማይሄዱ ናቸው። ምንድነው ፓስታና የጫማ ቀለም አንድ የጫማ ቀለም ፋብሪካ ደርግ አቋቁሞ ነበር ጀንበር የሚባል እና ጀንበር የጫማ ቀለም ተመርቶ ተቀባይነት አላገኘም ሀገሩ። ስለዚህ ፓስታ ስትወስጂ አብረሽ ስትወስጂ በረኪና አብሮ ይሰጥሽ ነበርና አሁንም ፓኬጁ ሰውየውን ህይወት በአግባቡ ለመምራት ካለበት ችግር አኳያ ድህነቱ ያመጣበትን ችግር ይዞ ወደ መንግስት ሲሄድ አብሮ አብዮታዊ ዲሞክራሲ በቀበሌ ይሰጥሽ እንደነበረው ማለት ነው። ቀበሌ መታወቂያ ልታመጭ ስትሄጂ 5 አብዮታዊ ዲሞክራሲ ግዢ ትባይ ነበር። ጅስት እንደዛ ነው የማየው። ስለዚህ በዚህ መንገድ ለምርጫ የሚወጣ ሰው አይጠፋ። ስለዚህ ብዙ ጊዜ ደግሞ ምርጫ ውጤቱ የሚታየው ከተመዘገበው ሰው ቁጥር ነው እንጂ አገሪቱ ካላት መራጭ ህዝብ አኳያ አይደለም። ስለዚህ ምርጫው 100% ሊሆን ይችላል። ለምርጫ የወጡት ሰዎች ግን እንዴት ነው የወጡት ነው የሚያስፈልገው እንጂ ምርጫ እንደሚካሄድ ምርጫ ሊካሄድ እንደሚችል ውጤቱም
90%, 99% ሊሆን እንደሚችል መገመት ይቻላል። ግን ዋናው ነገር አብዛኛው ህዝብ በተለያየ ሀሳብም ዙሪያ ላይ ያለው ህዝብ በምርጫው ውስጥ ተሳትፎ ንቁ ተሳትፎ አድርጎ ምርጫውን ትርጉም የሚሰጥ ሌጂቲሜሲው እንዳልኩሽ በዚህ ሂደት ይመጣል። ቀበሌ አካባቢ በሚገኙ እናቶች፣ አረጋውያን አባቶች ምናምን አካባቢ ስራ ይሰራል። ያ ስራ ቡና ጠጡ ይጨመርበትና ከዛ አልቲሜትሊ የሚፈልገው ቁጥር ይመጣል። የሚፈልገው ቁጥር ውስጥ ደግሞ መምረጡን ጣቱን አገላብጠሻ የተሹላ ሲመለስ ወይንም ደግሞ ለእርዳታ ሲመጣ በዚህ መንገድ ልታዩት ይችላል። ይሄን አድርጎ ሊሰራ ይችላል። እንግዲህ ምንድነው አሁን ፊሊንግ ነው ምርጫ ብለን ልክ ነህ እኮ ምርጫ ብለን ከጀመር ነው የሀገር እንግዲህ ሪሶርስም እዚህ ላይ ይባክናል አይደለ? እንደዛ ማድረጋችን ካልቀረ ልምምዱም አብሮ የዲሞክራሲ ልምምዱም የምርጫ ልምምዱም አብሮ መሰራት አለበት ነው አይደለ? አዎ ምንም ጥያቄ የለውም። ሌላው ቢቀር እሱ ቢሰራበት ነው። ወደ ስልጣን ላይ መጥቶ ሌጂቲሜሲ ለማግኘት የሚያስችለው እድል ቅድም እንዳልኩሽ መጀመሪያ የኢትዮጵያ ሕዝብ በአብዛኛው ቅድሚያ የሚሰጠው ለሰላም፣ ከቤቱ በሰላም ወጥቶ መመለስ፣ ልጆቹ በሰላም ወጥቶ መመለሳቸው፣ መነገድም ከሆነ መነገድ፣ መማርም ከሆነ መማር፣ መስራትም ከሆነ መስራት፣ መዝናናትም ከሆነ በሰላም መዝናናትን ይመርጣል። ለዚህ ደግሞ የተለየ ባለቤት አድርጎ መንግስትን ይወስዳል። ሪቨርስ ቢሆንም ምክንያቱም የጉዳዩ ባለቤት ህዝብ ነው። መንግስት በተወሰነ የሰው ኃይል ነው፣ ህዝብ ነው ትልቁ። ግን ይሄ መንፈስ ስላለው ደግሞ ከታሪክም በመጣ ምንሽ ለመንግስት ከሚሰጠው ቦታ አኳያ ስልጣን ላይ ለመቆየት የሚካሄዱት ስራዎች ቻሌንጂንግ ናቸው ብዬ አላምን። ግን የነበሩትንም ማስቀጠል አለመቻል፣ እነሱንም እያሰፉ አለመሄድ ግን ሁል ጊዜ ቻሌንጆቹን የከፋ ያደርጋቸዋል። አምፀው እምቢ ብለው በጉልበት የሚሄዱት ሂደቱን ያደናቅፉታል። ምክንያቱም አብዛኛው ማህበረሰብ ስለ መብቱ ላይ ጠይቅ ይችላል አይደል? ስለ መብቱ አይጠይቅም ስልሽ ቅድም ያልኩሽን ነገር ፕራዮሪቲ ስለሚሰጥ፣ መብታቸውን ግን በተለይ ትኩረት ሰጥተው በዛ ዙሪያ ላይ ማንኛውንም አይነት የፖለቲካ ስራ የሚሰሩ ሰዎች ደግሞ አሉ which is natural። እነዛ ሰዎች ምንድነው ሁል ጊዜ ይሄንን አድቫንቴጅ ነው የሚወስዱት። ምርጫ ለማካሄድ የሚሰሩት ስራዎች በፊት የነበረው ጭቅጭቅ አንዱ ምርጫ ላይ ምንድነው ያው እንግባ ያሸንፋል መንግስት፣ ግን ምርጫ ውስጥ እንግባ ቢያንስ ወንበር አናጣም የሚል አቲቲዩድ ተይዞ ነው የሚገባው እንጂ እኔም ራሴ ፓርቲ ውስጥ ሆኜ አንድም ቀን መንግስት እንሆናለን በሚል መንገድ ትግሉ ላይ አልቆየንም። ምክንያቱም ኢንካምበት ገቨርንመንቱን እናውቀዋለን፣ ኢትዮጵያ ውስጥ የፖለቲካ ስርዓቱን እናውቃለን። ሂደት ግን ምንድነው የእኛን ተሳትፎ እየጨመረ የመንግስትን ተሳትፎ እየቀነሰ ሚቹዋል የሆነ አንድ ቦታ ላይ እንደርሳለን የሚል ትግል ነው። በራቅ አርጎ የማሰብ በረጅም ሂደት እዛ ውስጥ እንገባለን ነው። አሁን ግን ያ ነገር እየተደናቀፈ ሲመጣ ሰዎች ሁለተኛውን ኦልተርኔቲቭ ይወስዳል። ሁለተኛው ኦልተርኔቲቭ ደግሞ ግጭት ነው። ግጭት ደግሞ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓትን በውይይት የመፍታት የኬንያኖችን ያህል እንኳን ልምድ የለን አይደል? እነሱ ከምርጫ በኋላ ይጋጫሉ። በመሀል ብድግ ብለው ደግሞ ቁጭ ብለው ተነጋግረው በቃ አንተ ይሄን ውሰድ እሱ ይሄን ይወስዳል ምናምን ብለው ይቀጥላሉ። እኛ ሀገር ግን ያ መንገድ ስለሌለን ያለን አማራጭ ጠመንጃ አንስተን ጫካ መግባት ነው። የምናውቀው ነገር ይሄንን ነው። ወደ ሽፍትነት ነው የምናደለው። ቱልሱም የለም። ኤሊቱ ይሄንን ነገር በአግባቡ እንድንጠቀም ኤክስፒሪየንሱን አላመጣውም፣ አላወረደው። መንግስትም ይሄን እድል አልሰጠንም። ስለዚህ ከግጭት በኋላ እንደገና አንሰራርተን ተነስተን አገራችንን አረጋግተን ወደሚቀጥለው ምርጫ ለመሄድ አንችልም። ያንን ነው የምናጣው። ይሄ ደግሞ በመገንባት ነው፣ ያለውንም በማዳከምና በማጥፋት አይደለም። ስለዚህ ሪሶርስ ወጥቷል። ሰው ኮንሸስ ነው። ከአይምሮ ስልት ነጥቂው አትችይም። የሚገዛውንና የሚመራውን ሰው በይሁንታ መቀበል ይፈልጋል። በእኔ ይሁንታ ይመረጥ ይላል። እንደገና ደግሞ ዓለም አቀፍ ማህበረሰብም የሚሰጥሽ ትኩረትና የሚሰጥሽ ነገር አለ። በዚህ ሂደት ውስጥም ደግሞ የሁሉንም ጉልበትና አቅም ወደ ከምርጫ በኋላ ሀገርን ወደ ጠንካራ ኢኮኖሚ የመጎተት ስራ አብሮሽ እንዲሰራ ማድረግ መቻል አለብሽ። እነዚህን የምታገኘው ምንድነው አነሰም በዛም ንቁ ተሳትፎ ያለበት የምርጫ ሂደት ፕሮሰሱንም ነው የምልሽ። ኖት ውጤቱ አንድ ነገር ነው። ፕሮሰሱን ደግሞ ያንን ብታደርጊው ቢያንስ ሚኒማይዝ ማድረግ ይቻላል። ሀገርን ወደ ኋላ የሚጎትት ልማትን የሚያደናቅፍ ወይንም ደግሞ የመብት ጥያቄ ጎልቶ ወጥቶ ሰዎች ጫካ ገብተው ራሳቸውንም አካባቢያቸውንም ሀገሩንም የሚያውኩበት ሁኔታ አይፈጠርም ብዬ አምናለሁ። ሌጂቲሜሲ ማግኘት ይቻላል። ይህንን እንደው እንደ መግቢያ አነሳሁት እንጂ ወደፊት በሰፊው እንመለስበታለን። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ እንግዲህ ጨዋታ ነውና ፕሮግራሙ እነኚህ ሰዎች ምንድነው እንዳይሉን ሊያገነትሩ ነው ፖለቲካ እንደው ቀደም ብዬ ተናግሬ ያለው መርካቶ ነው ወልደ ያደከው ብያለሁ። መርካቶ የት ቦታ የሚለው አያስፈልግም ብዬ ነው። እስቲ አጫውተን።
የመርካቶ ልጅ መሆን የተለየ ስብዕና ይሰጣል። እንደው ስለ ቤተሰቦችም እግረ መንገድህን አብረን ብናነሳ ብታጫውተን ደስ ይለኛል። መልካም ጥሩ ጥያቄ ነው ያነሳሽው። ለምን የመርካቶ ማህበረሰብ ብዙ ጊዜ የፖለቲካ ተሳትፎ ያለው ማህበረሰብ ያለበት አርጎ ያለ መውሰድ እንዳለ ከንባብ እዛም አካባቢ ኖሬ ታላላቆችንም በማየት በሚገርምሽ ሁኔታ ምናልባት አንቺም ጭላንጭሉ ሊኖርሽ ይችላል። በኢህአፓና በደርግ በሜሶን የፖለቲካ ዘመን ውስጥ በርካታ ወጣቶች ያለቁት መርካቶ ውስጥ ነው። ሲግኒፊካንት የሆነ ኮንትሪቢዩሽን የነበራቸው ልጆች መርካቶ ውስጥ ነበሩ። ይሄ አደሬ ሰፈር የምትዩ አሜሪካን ግቢ የምትዩ አካባቢ፣ አውቶቡስ ተራ የምትዩ አካባቢ አብዛኛው የኢህአፓ መንግስት ጥቃት ሰለባ ሊሆኑ ችግር ላይ ወደቁ ሰዎች ከገጠርም ከምን መጥተው ተሰብስበው በዛው ያው ሰፈሩም ጥንቅጥና ጉራንጉር ስለሆነ በአብዛኛው እዛ አካባቢ ትልቅ የፖለቲካ ተሳትፎ የተካሄደበት ማህበረሰብ ነው። እዛ የሚታወቁትም ያው ሰማቸውን ቻይና፣ ብራዚል ምናምን የሚባሉ ሻይ ቤቶች የመወያያ መድረኮች እንደነበሩ ብዙ የፖለቲካ ሀሳቦች የመጡባቸው ወጣቱ እየተሰባሰበ ሀሳብ የሚያንሸራሽርባቸው ቦታዎች እንደነበሩ ነው የምሰማው እና ቀላል የማይባል ኮንትሪቢዩሽን ከመርካቶ ማህበረሰብ ለፖለቲካው ነበር። ምክንያቱም መርካቶ እንዳሁኑ የንግድ ተቋም ብቻ አልነበረም። አሁን ነው ሁሉ ነገሩ ንግድና ንግድ የሆነው። ያኔ ነዋሪም ነበር፣ ሬዚደንስም ነበረው። ያው መርካቶ እኔ ለሁለት ነው የምከፍለው። መርካቶ ሂንተርላንዱ ላለው የንግዱ ማዕከል ንግድና ንግድ ብቻ ይካሄድባት የነበረችው የነኪኪያ ሰፈር ሁነኛው መራ ምናምን የነበረበት አካባቢ ይሄ ጣና አሁን ጣና ህንጻ ያለበት ከዛ ዙሪያውን እነዚህ ጭርተራ ቦምብ ተራ ምናምን የምትያቸው ምናለሽ ተራ የምትያቸው እነዚህ ሪሊ የመርካቶ ህይወት ባስለንድ ሀስሎ ያለባቸው ከዛ ደግሞ ዊንዱ የሚነካቸው ግን ማህበረሰቡ ከዛው ከመርካቶ ወጥቶ ወደሚኖርባቸው አካባቢዎች አሉ። ዙሪያውን ያሉት እነዚህ አውቶቡስ ተራ፣ ጎጃም በረንዳ፣ ጮ በረንዳ፣ ሰባተኛ፣ መሳለሚያ ምናምን ብለሽ ዙሪያውን አሉ። እነዛ ከበስተጀርባ በቃ ከጀርባቸው ንቃኞች አለቃ ከጀርባቸው ማህበረሰብ አለ። ከፊት ለፊታቸው የመርካቶ ንፋስ ነው የሚያገኛቸውና ዝም ብሎም አልነበረም። የማህበረሰብም ቀጥታ ተሳትፎ የነበረበት አካባቢ ነው። ያ አካባቢ እንግዲህ እኔ እስከምረዳው ድረስ በጣም ከባድ የሆነ ጠንካራ የሆነ ማህበራዊ መስተጋብር ያለበት ማህበረሰብ ነው። ከኢትዮጵያ ውስጥም በጣም ዝቅተኛ የኑሮ ደረጃ ላይ የሚገኝበት ማህበረሰብም በስፋት የሚኖርበት አካባቢ ነው እና ከሌላው አካባቢ ስታዩ ሞሮርለስ ሁለቱንም አቀናጅቶ ሁለቱንም አስተባብሮ መሄድ የቻለ ነው። ነጋዴውም አለ፣ ገንዘብ እንደ ልብ የሚንቀሳቀስበት ቦታ ነው። የመርካቶ ልጅ በፈለገበት ሰዓት ተነስቶ መርካቶ መሀል ገብቶ ቢፈልግ ቀበቶ ይሽጥ፣ ቢፈልግ ፌስታል ይሽጥ፣ ቢፈልግ ከዛው ዕቃ ሰብስቦ መልሶ እዛው ጋር ሆኖ ይሽጥ። ሴቶቹ እንደዛ ያደርጋሉ። ምሻውን ከአትክልት ተራ ሄደው ሰብስበው መርካቶ እንደገና ደግሞ ብቻ ሰርቶ የማይገባ ሰው የለም። ገንዘብ እጁ ላይ ይዞ የማይገባ ሰው የለም እና ገንዘብ ርቁሽ አይደለም፣ መዝናናትም ርቁሽ አይደለም። ምናልባት እንግዲህ እንደ ሌላኛው አካባቢ ማህበረሰብ ኦኬዥናል ይሆንብሽ ይሆናል እንጂ ያ ማህበረሰብ እንደዚህ አይነት መስተጋብር ነው ያለው እና አካባቢሽም ያለው ሰው በኑሮው ደረጃ የተለያየ ቢሆንም መብላት መጠጣት ብዙ ፈተና ያለ መሆን እድል የነበረበት ነው እና ከዛ ስወጣ ብዙ ሰዎች አንዱ የሚጠይቁኝ ነገር መርካቶ ብሎ ፖለቲከኛ ብለው የሚጠይቁኝ ሰዎች አሉ እና እኔ ግን ቀላል የማይባል ሰዎች በፖለቲካ ህይወት ውስጥ አስተዋጽኦ እንደነበራቸው አውቃለሁ። ያው እኔ ወደ ትምህርት ቤት ስገባ የአፄ ኃይለ ሥላሴ ስርዓት ወድቆ በሁለተኛው ዓመት አካባቢ ነው 67 ማለት ነው አንደኛ ክፍል የጀመርኩት እና ምንድነው በትምህርት ቤታችን በምናልፍበት መንገድ ላይ ብዙ ጊዜ ልጆች ተገለው እናያለን። የራስ ምሩ ድልድይ የሚባለው ሰፈር ላይ ድልድዩ ለእንደዚህ አይነት ነገር ስለሚመች በጧት ወደ ትምህርት ቤት ስናልፍ ወጣቶች ተገለው ወይንም ደግሞ ቀን ደግሞ በኢህአፓ የደርግ ሰዎች ተገለው የሜሶን ሰዎች ተገለው ማየት ኮመን ነገር ነበርና እኔ አሁን ከራሴ ህይወት ይልቅ በቀጥታ ስመለከተው በወቅቱ ማህበረሰባችን የሰጠን ነገር አሁን ላለሁበት ህይወት ምን ኮንትሪቢዩት አድርጓል፣ በሌላ በኩል ደግሞ ያ ማህበረሰብ እንዴት አድርጎን የቀረጸን የሚለው ነገር ኢምፖርታንት ነው ያስባል። ቅድም እንዳልኩሽ በእኛ ዘመን እናትና አባት የሰጡትን የተሰፈረለትን ይዞ መቀጠል ነው ህይወት። ምንም ውጣ ወረድ የለም። እንዳሁኑ ትውልድ የሚማርበትን ትምህርት ቤት የሚለብሰውን ጫማ ወይንም ደግሞ የሚዝናናበትን ቦታ የኪስ ሞያውን የሚመርጥበት ነገር የለም። በቃ እንደ ማንኛውም ሰው ነው። ደግሞ በሚገርምሽ ሁኔታ እንደ ወታደር ነው ያደግነው። በዛ ወቅት ደግሞ ማህበረሰቡ የኑሮ ስታንዳርዱ ይሄን ያህል የተለያየና አንዱ ካንዱ የተለየ ነገር ማድረግ የሚችልበትም ሁኔታ አልነበረም። ፍላጎቱም የለም። ተነጥሎ መውጣት ማንም አይፈልግም። አቅምም ቢኖሩም እኔ በርግጥ ቤተሰቦቼ የነጋዴ ባክግራውንድ ያላቸው ስለሆኑ በህይወቴ ውስጥ ምንም ትምህርት ቤትም ስመላለስ በመኪና ተመላልሼ ነው ያደግኩት። በኋላ ላይ
እንግዲህ ትንሽ ጉርምስናውም ሲመጣ በግሬ ሊድ እስከምንበት ጊዜ ድረስ ማለት ነው ስለነበር ነው። ግን እንደዛም ሆኖ አንድ ነን። የምንማርበት ትምህርት ቤት አንድ አይነት ነው። በእግራችን ከሰፈራችን ብዙ አይርቅም ትምህርት ቤታችን። በእግራችን ሄደን ተምረን ለምሳ ቤታችን መጥተን እንደገና ተመልሰን እንዳሁኑ ምግብ ተስሮልን እንደዛም አልነበረም እና ስለዚህ አሁን ምንድን ነው የምለው በተለይ ሙሼን ለመቅረጽ አካባቢው ያደረገው ተጽዕኖ ወይንም ደግሞ ኢንፍሉዌንስ የሚነሳው ከዚህ ነው እላለሁ። ቅድም እንዳልኩሽ ብዙ ትራውማ ነበረው። በየቀኑ የምናየው ነገር ግድያ ነው። ሰዎች ለምን እንደሚገደሉ ኤክስፕሌን ሊያደርግልሽ ወይ ሊያስረዳሽ የሚችል ሰው የለም። በዚህ ደረጃ ሰዎች ለምን እንደሚጠላሉና እዛ ደረጃ እንደሚሄዱ ለማወቅ አትችይም። ሰው ሞቶ ታያለሽ፣ ለምን ብለሽ ትጠይቂያለሽ። ቤተሰቦችሽም ይፈራሉ። ፈርዘር ሄደው ሊነግሩሽ አይችሉም። ምክንያቱም ሄደሽ ትምህርት ቤት ታወሪና መዘዝ ይዞብን ይመጣል የሚል ነገር ስላላችሁ። ምክንያቱም መምህራኖችሽም የአንዱ ፓርቲ ወይንም ደግሞ የአንዱ ወይ የመንግስት ሰዎች ስለሚሆኑ መዘዝ ይመጣል ተብሎ ስለሚፈራ ቤተሰብም ይደብቅሽ ጊዜ ነው። ኢቭን ሬዲዮ ሲሰሙ የውጭ ሬዲዮ ሲሰሙ ከአንቺ ተደብቀው ነው የሚሰሙት። ቪኦኤ ሲሰማ ዶቼ ቬሌ ሲሰማ አንቺ እንዳታቂም ነው። ነገ ሄደሽ ትምህርት ቤት እንደዚህ አይነት ነገር ሰማሁ ብለሽ ተናግረሽ እና ስለዚህ ትራውማ ውስጥ ሆነን ነው ምንም የተረጋጋ ሁኔታ። ይሄ እንግዲህ እናንተ ትውልድ መገለጫ ሸክም ነው። አዎ ሸክም ነው። እና ስለዚህ ሁሌም ጥያቄ ይዘን ነው ከጥያቄ ጋር ነው። ያው መጨረሻው ላይ ነው እንግዲህ የኢህአፓን ትውልድ እኛ ያወቅ ነው። እና ወደ ፖለቲካ እንድቀርብ ያደረገኝ ቅድም እንዳልኩሽ በፖለቲካ ውስጥ ንቁ ተሳትፎ የነበራቸው የቤተሰብ አባላት በኢህአፓ ውስጥ ነበሩ። እነሱ አንዳንዴ ትላላኪያቸዋለሽ፣ ሲመጡና ሲወያዩ ትሰሚያለሽ፣ ጭላንጭልም ቢሆን ታያለሽ። ምንድን ነው የሚሰሩት ለምንድን ነው ምናምን ታያለሽ። እንደገና አካባቢያችን ከቤታችን ዙሪያ የደርግ አምጥቶ ያሰፈራቸው የዚህ 3ኛ ፖሊስ ጣቢያ የደህንነት ምናምን ሰዎች ነበሩ እና እነሱ ደግሞ በፖሊስ ታጅበው መጥተው ከዛው ከበር ላይ እነዚህን ሰዎች ፒክ ሲያደርጉ ያለው እና ኮንፍሊክቱንም አያለሁ። ልሽ ቤት ውስጥ ያሉ የኢህአፓ ልጆች ዙሪያዬን ያሉ የደርግ ባለስልጣን ወይንም ደግሞ ከፍተኛ ባለስልጣን ባይሆኑም አንዳንዶቹም ገራፊ፣ አንዳንዶቹም ጥበቃ ሊቀመንበር፣ መርማሪ ምናምን ናቸው እና የሚገርምሽ እንደ ሰው ሲቀርቡሽ ታያለሽ። ለምሳሌ አንዳንድ ጊዜ ይመጡና ገሌን እንጥራለን ይሉሻል። ጠርተሽ ትመለሺ እንደ ሰው ያወሩሻል። በኋላ አልቆ ዘመኑ በኢህአዴግ ጊዜ ራስን ማጋለጥ ምናምን ሲካሄድ በዛ ጊዜ ማቃቸው ሰዎች ቀርበው ከእንደዚህ አይነት ሁኔታ በኋላ እንደገና ተመልሰው ማታ እስር ቤት ማቃቸውን ሰዎች ይገርፉ ይገሉ እንደነበር ምስክርነት ሰማ ምልሽ በጣም ነው ሾክ ያደረገኝና እንደዚህ አይነት ሁኔታ ውስጥ ነው በአንድ በኩል የመጣ ነው። ለማንበብም እውቀታችንንም ለማስፋት ለማገናዘብም እድል የሚሰጥ አይደለም። አሁን የምነግርሽ ነገር ሂንድ ሳይት ነው። በወቅቱ ከኦብዘርቬሽን ያየሁት ነገር አለ። ያደግኩኝ ስመጣ ግን ለምን እንዴት ያው ከአይምሮ ውስጥ የሚመላለሱ ጥያቄዎች ነበሩና በተለይ ግን ወደ ፖለቲካ እንድገባ ያደረገኝ ነገር 67 ዓመተ ምህረት ላይ በጸረ አብዮትነት አባቴ ይታሰራል። በኢህአፓ ምን ኢህአፓም አልነበረም ፊውዳልም አልነበረም። ጸረ አብዮተኛ አዎ ዝም ብሎ በቃ በዛ ወቅት እንግዲህ ንብረትሽንም ለመንጠቅ በግል ህይወትሽንም ለማሰናከል በቃ ለአብዮቱ ኮንትሪቢዩት አድርጌያለሁ ማለት የሚፈልግም ሰው አንዱ ስራሽ ሰው ማሳሰር አይደል ወይ ጠቆመሽም ወይም እንደዛ አይነትንም ነገር ስለነበር የተለየ ስራ ሰርቶም አይደለም እውነቱን ለመነጋገርና እስር ቤት ገባ 2 ዓመት ምናምን እንደዚህ ገደማ ነው የቆየውና በጣም ተረጋግቶ የነበረ ህይወታችን ምስቅልቅል ብሏል። በዛ ምክንያት ሰዎች ምንም አፓረንት ሪዝም በሌለበት ህገ መንግስት፣ ሰብአዊ መብት፣ ዲሞክራሲ በሌለበት ምን ሊፈጠር እንደሚችል ትምህርት ወስጃለሁ። በኋላ ሂንድ ሳይትም ሳይሆን ከዛ ኢህአዴግ ሲመጣ በዚህ ላይ ሪፍሌክሽን የጀመርኩበት ምክንያት ከዚህ ተነስቶ ነው። እንግዲህ አሁን እንዳልኩሽ የመርካቶ ልጅ መሆን የሚሰጥሽ ቫሊዩ ከማህበረሰቡ ጋር በተለያየ የህይወት ሌቭል ውስጥ አቻ ኑሮ መምራት መቻልን ይሰጥሻል። የዛኑ ያህል ደግሞ የማህበረሰቡን ችግር ለመረዳት ድህነትን ለማሸነፍ የሚያደርገውንም ጥረት ፈተናውንም አብረሹ ነው የምታሳልፊው። ይሄም ሆኖ ቅድም እንዳልኩሽ ወጣቶች ሆነን ጨው በረንዳ ወርደን ጨው ከሚያመጡ መኪናዎች ላይ ወይንም ደግሞ ቡና ኤክስፖርት ለማድረግ ጭነው ከሚሄዱ መኪኖች ላይ ሳንቲም እናገኛለን። ምን ሳንቲም ማግኘት የሚቸግር ነገር በወጣትነትሽ ምንም የሚቸግር ነገር አለ። ያንዴም ደግሞ የምታገኘው ሳንቲም ብዙ ነገር ነው የሚሸፍንልሽ። ከሲኒማ ባናልፍም የዛው አዲስ ከተማና ሲኒማ ራስ ሄደን ነው ፊልም የምናየውና አንድ እዚህ ላይ ሙሼ ገረመኝ በሌላው ሰፈር እንደዚህ አይነት ነገር የለም። መርካቶ ግን ይፈቀዳል። ልጅም ሆነ የሆነ ስራ ሰርተህ ሳንቲም ማግኘት ይፈቀዳል። ይሄንን እንግዲህ ወደ ሀረርጌ ክፍለ ሀገር የሚባለው አካባቢ ደግሞ እንዲህ አይነት ካልቸር አለ። ልጅም ሆነ የሆነ ነገር ሰርተህ ሳንቲም ማግኘት ብዙ የሚቸግርም አይደለም ነውርም አይደለም፣ ስራ መስራትም ነው፣ ትግልም ነው እኮ መሰለሽ። ማህበረሰቡን መምሰል አለብሽ። የበይም ተመልካችን መሆን አትችይም። አንቺ በርሽ ላይ ቆመሽ ሰዎች መርካቶ ሄደው ውለው ሳንቲም ሲያመጡ ልታይ አትችይም። መምሰልም አለብሽ። ሲሚሌሽንም ይፈልጋል። በምርጫም አይደለም የምታረጊው። ከጓደኞች ጋር ሄደህ ለምሳሌ ራጉኤልና አንዋር መስጊድ ጎን ለጎን ናቸው። ከሙስሊም ጓደኞች ጋር
ተቃቅፈን እንሄዳለን። 11 ሰዓት ላይ ወይም 10 ሰዓት ላይ ስግደት ሰዓት አላቸው። ሰግደው እዛው መርካቶ ገብተን የሆነ ነገር ተሰርቶ ደግሞ ተመልሰን እንመጣለን። ምንም የማያቋርጥ መስተጋብር ነው ያለው እና መርካቶ ውስጥ ያለው ማህበረሰብ ሌላ ዓለምም ያለ አይመስለው። እውነቱን ልንገርሽ ግን የሚፈልገው ነገር እዛው ስላለ ቢነግድም ቢያተርፍም ቢከስርም በዛ ህይወት ውስጥ ነው እና ብዙዎቻችን ወጥተን አንሄድም። ወደ ሌላ ሰፈር ቀን አንሄድም። እዛው ነው ህይወታችን። እዛው ነው ጉዳያችን። በትምህርትም ብዙ ጊዜ መርካቶ ልጆች ላይ በዚህ ውስጥ ስለሚያልፉ ኢንፍሉዌንሻል አይደሉም ብሎ የሚያስብ ብዙ ሰው ይገጥመኛል። እና ታነባላችሁ ወይ ምናምን የሚለኝም ሰው ገጥሞኝ ያውቃል። ግን የሚገርምሽ ኮሚትመንት የምመጣው በዚህ ነው። ምክንያቱም ህይወትን በትግል የማሸነፉም ልምድ ስላለ ሌላውንም ነገር በትግል የመወጣት ምክንያቱም የትምህርት ስርዓታችን በእኛ ጊዜ በጣም ቴረብል ነበር። እንዳልኩሽ እኛ ትውልዱ ሽግግር አላደረገልንም ብለን አሁን እንወቅሳለን አይደል? ዘመን ወጣት ክሬም ደላ ክሬም የምንለው ወጣት ነው ያለቀው። ሽግግርን ማምጣት የሚችል ሌላውን ማህበረሰብ መቅረጽ የሚችለው ወጣት በሁለቱም ሳይድ በደርግም ሊሆን ይችላል፣ በኢህአፓም ሊሆን ይችላል፣ በሜሶንም ተሰልፎ ያለቀው ወጣት እኛ ሊቀርጽ የሚችለው ነበር። ምክንያቱም ተከታይ ትውልድ እንደመሆናችን እሱን አጥተናል። ገብቶሻል? እነሱ በማለታቸው አስታውሳለሁ የ3ኛ ዓመት ግራጁዌቶች ዓመት ትምህርታቸውን ሳይጨርሱ እንዲያስተምሩን ተደርጎ ነበር። በመሰረተ ትምህርት ዘመቻ ምክንያት 2 ተከታታይ ወይንም 3 ተከታታይ ሰዎች ትምህርት ቤት ባለመማራቸው የትምህርት ስርዓቱ አዲስ ትምህርት ቤትም ስላልተከፈተ ከታች ደግሞ ፑሽ ፋክተር ስላለ አዳዲስ ተማሪ እየመጣ ስለሆነ የሁለቱ ኮሊዥን የትምህርት ቤት እጥረት አምጥቷል። ስለዚህ 3 ሽፍት ነው። በ3 ሽፍት ነው የተማርከው? 3 ሽፍት ነው የተማርኩት። ከ2 ሰዓት ትጀምሪና 4 ሰዓት ተኩል ያልቃል። እንደገና ደግሞ አርብ የሶሻሊስት ኢሚሌሽን የሚባል ስልጠና ስላላቸው መምህራኖቹ ለሶሻሊዝም ስልጠና ስለሚገቡ ወደ 1 ሰዓት ይወርዳል ትምህርቱ እና ከቤትሽ ወቅ አድርገሽ መጥተሽ ትምህርት ቤት ምን መድኃኒዓለም ነው የተማርኩት እስከምትደርሺ ድረስ ምናልባት እንግዲህ የትምህርት ሰዓቱ የሚያልቅበት ሁኔታ ነው። እና እነዚህ የምልሽ ሰዎች ከዛ ከፖለቲካው ትራውማ ወጥተው ስለሆነ ወደ ትምህርት የተመለሱት ጥርት ብለው የትምህርት ዝግጅት አድርገው እኛን ለማስተማርም ይበቋል ነበር። እና ደግሞ ትምህርቱም ደግሞ ኮምፕሊትሊ ትራንስፎርም አደረገና ብዙ የሶሻሊስት ኦሪየንቴሽን የተቃኘ ትምህርት ነው የሆነው እና ፖለቲካል ኢኮኖሚ ምናምን የሚባሉ ትምህርቶች የሶሻሊስት ኦሪየንትድ ተጨምሮበታል። እና ስልጠናውም የነበረው ሰው የለም፣ ዝግጅቱም የለም፣ ከዓለም አቀፍ ማህበረሰብ ተነጥሏል። እንግሊዘኛ የለም። ምልሽ እንግሊዘኛ ከሌለ በዛ ዘመን ደግሞ አስቢው። አሁን በአማርኛ እኮ ብዙ የመማሪያ አጋዥ ሰነዶች በስፋት ይሰራሉ። ያኔ መጀመሪያ አጋዥም የሚባል ነገር የለም፣ መጽሐፍም የለም። ጦርነት ነው ቅድሚያው። ወረቀትም ለመፈክር ነው የሚፈለገው እንጂ ለትምህርት አይደለም። እና ምንም በቃ ጨለማ ነው ልሽ በአንድ በኩል ውስጥ የኔ ትውልድን ሂደት ሳው። ስለዚህ መርካቶ ለእኔ ኮንትሪቢዩት ያደረገልኝ አንደኛው ነገር ከየትኛውም የማህበረሰብ አካል ጋር አብሮ ለመኖር የሚያስችል መስተጋብር ፈጥሮልኛል። ከየትኛውም ቦታ ተነስተሽ አብረሽ ለመሄድ እና ይሄ ትልቅ አስተዋጽኦ ነበረው ብዬ አስባለሁ። ሙሼ መርካቶ ስለማደግ ነበር ጨዋታው። መርካቶ የራሱ ፖለቲካ አለው እያልከን ነበር። እንደነገርኩሽ አንድ ትልቅ ግቢ ውስጥ 10-15 ሰው የሚኖርበት ሁኔታም ስለነበር እዛኛው ቤት የኢህአፓ አባል፣ እዚኛው ቤት የሜሶን አባል፣ እዚኛው ጋር የደርግ ሰው ታገኛለሽ። መጀመሪያ ላይ እየተገለማመጡ የሚያልፉ በኋላ በጥይት የሚፈላለጉ የሆነበት ሁኔታም ተፈጥሯል። እና ሽሽቱም ግድያውም ነፍስ ማጥፋቱም ሲካሄድ እዛው ማህበረሰብ ውስጥ ቁጭ ብለሽ የምታይበት ሁኔታ ነበር። እና ያም የፈጠረብኝ ስሜት አለ። አንድ ሀገር ውስጥ እንዴት ነው በዚህ ሁኔታ መቀጠል የሚችለው? እስከ መቼስ ነው? እና ኢህአዴግ ሲመጣ የመጀመሪያ ሚና የነበረው ይሄ የተጀመረው ነገር እንዴት አይቀልበስ ወደሚል ነው የሄድኩት። ወደ ፖለቲካም አይደለም የሄድኩት፣ እንዴት ይቀልበስ ወደሚል እንጂ የፖለቲካ ፓርቲ አቋቁሜ ታገላለሁ አይደለም። ምክንያቱም ፖለቲካ ፈራ ነበርና። ስለዚህ አሁን የመርካቶ ማህበረሰብ እንዳልኩሽ በፖለቲካውም ቢሆን ንቁ ተሳትፎ የነበረው እኛንም ያነቃን ነው። ውጪ እንደሚወራውም ለምሳሌ መርካቶ ውስጥ የአንቲክ ኮሌክሽን፣ የኮይን ኮሌክሽን፣ ዓለም አቀፍ እውቀት፣ ዓለም አቀፍ ግንዛቤ የሌለ ይመስላል። አባትህ ሰብሳቢ ናቸው አይደለ ሙሼ? በጣም በስፋት ንገረን እስቲ እባክህ። እንግዲህ በልጅነቱ ጀምሮ በንግድ ውስጥ ነው የመጣው። ግን እኔም ራሴ ሊያስረዳኝ አይችልም እንዴት ወደዚህ ነገር መጣ። ሰሙ ማን ይባላል? ሰሙ ነገ ይባላል። እንዴት ወደዚህ እንደመጣም ሊያስረዳኝ አልቻለም። በቃ ምንድን ነው ከነጮች ጋር ግንኙነት ነበረ? ነጮች ይኖሩበት ማህበረሰብ ውስጥ ኖረሃል? ያው እንግዲህ ያኔ ምልሽ ቪዲዮ ታያለ ፊልም ታያለ ሊባል አይቻልም። እንግዲህ ሊመጣ የሚችለው ዋንቷን በሚኖር ኮኔክሽን ነው። ያ እንደሌለው አውቃለሁ። በልጅነቱ ከገጠር መጣ። በጣም በልጅነቱ አዲስ አበባ መሰረቱን ጣለ። ትምህርት ቤትም አልሄደም ኦልሞስት ማለት እችላለሁ። ባይዘው የሚገርምሽ ነገር ትምህርት ቤት ባይሄድም እንግሊዘኛም፣ ጣሊያንኛም፣ ትግርኛም፣ ኦሮምኛም፣ አረብኛም ፐርፌክት ነው።
በጣም ይገርማል። ጥሩ ቋንቋ ተናላችሁ። ከጉራጌ ማህበረሰብም የሰባቱንም ጉራጌ የስልጤኛንም ቋንቋ ጨምሮ ይናገራል። ይሄ ሁሉ በትምህርት አይደለም እንደነገርኩሽ፣ ፊደል ጋር ተገናኝቶ አያውቅም። ግን በቃ በተፈጥሮ ለእንደዚህ አይነት ነገር መኪና አሮጌ መኪናዎች ይሰበስብ ነበር። ከዛ ቀጥሎ ይሄ ሳንቲሞችና የወረቀት ብሮች ከአርመኖች ጀምሮ ከ100 ዓመት ከ200 ዓመት በፊት የነበሩ የጠፉ የወረቀት ብሮችም ይሰበስባል። እንደገና ደግሞ እንደነገርኩሽ አንቲክ የሙዚቃ መሳሪያዎችን፣ ሸክላ ዘፈኖችን በዛ ዘመን ይወጡ የነበሩትም ይሰበስባል። ያው የመጀመሪያ ስራውም ሙዚቃ ነው፣ የሙዚቃ ቤት ነው የነበረው እና በዚህ አይነት ህይወት ውስጥ ነው ያለው። ያም ለእኔ አነሰም በዛም ንቁ እንደሆነ አድርጎኛል። የንባብም ፍላጎትን አለመማሩ ቁጭት ስላለበት ባለው ነገር ላይ ትምህርትን ቢያክልበት ሊያደርግ የሚችለው እኔ እንደውም አንዳንዴ እንኳን አልተማርክሏለሁ ታጣው ነበር ነው ምለው። ይህንኑ ነገር ታጣው ነበር ነው ምለው እና አለመማሩ ቁጭት ስላለው ሁሌ ተጽዕኖ የሚያሳድርብን ወደ ትምህርት ቤት እንድንሄድ ነው። ክረምትም ረፍት የለንም። ያኔ ክረምት ትምህርት የሚባል አላው ነገር ነበርና ቤት ቁጭ እንዳት የለም። ቤት ቁጭ ካልሽም ደግሞ መጽሐፍ ማንበብ እና ኮንትራት ይዞ አዲስ ዘመንም የዛሬቱም የካቲት መጽሔትም ይመጣል እና የንባብ ባህላችንን እንድናዳብርም ኢንፍሉዌንስ አድርጓል። ቀላል የማይባል ኢንፍሉዌንስ አይደለም ያለው እና እንዳልኩሽ በተፈጥሮ አንድን ነገር በቀላሉ ለመማር በቀላሉ ለማወቅና በቀላሉ ወደ ተግባር ለማምጣት የሚችል ሰው ነው። ለምሳሌ መኪናውን ጋራዥ ይዞ አይደለም፣ እዛው ነው የሚሰራው። አሮጌ መኪናዎች ይገዛል በጨረታ። እያንዳንዱን ዕቃ እያንዳንዱን ፓርት ፈትቶ በማየት ነው። ከየት ነው የመጣው ይሄ ልምድ ስለው አንዴ በአይን ማየት ነው አለኝና እንደ ካሜራ ነው ስካን የሚያደርገው እና ራሱ ነው የሚሰራው መኪናዎቹ። አንድ ቀን ጋራጅ ይዞ ሲሄዳቸው ለምን እንደውም እሑድ ቀን አንዳንድ ቀን የረፍት ቀኔን በማገዝ የወጣትነት ዘመኔ ነው ኢንፍሉዌንስ አድርጎኛል እላለሁ እና በታሰረበት ጊዜም እንግዲህ ምልሽ ከተለያዩ ሰዎች ጋር መገናኘቱም የፈጠረበት ተጽዕኖ ሊኖር ይችላል። ፖዚቲቭ ሪኢንፎርስመንት ማለት ነው። ምክንያቱም የታሰረው ከዚህ ከያፓም ጋር ከነበሩ ሰዎች ጋር ስለሆነ በትምህርት ውስጥም ካለፉ ሰዎች ጋር ስለሆነ ሌት በእድሜውም ቢሆን ግን ሌላ ኮንስትራክቲቭ ኢንፍሉዌንስ ነበረው ላለውና በንግድ ህይወት ውስጥ ነው። ሙዚቃ ቤት ነበር። ሙዚቃ ማሳተም ያኔ አልነበረም ነው ነበር ይሰሩ ነበር። ያው ግን ምንድነው የሬዲዮኖች ቴፖች በተለይ ደርግ ከወደቀ በኋላ ሲያስረዳይ ምንድነው ሁለት ስራ ነው የተሰራው። አንደኛ ሰው የዜና ፍላጎቱ በጣም ነው የናረው። ስለዚህ ሬዲዮና እነዚህ በእጅ የሚያዙ ሬዲዮኖች በጣም ነው ፍላጎታቸው የናረው። ስለዚህ ሰው ሁሉ ከገጠር እየመጣ ከአዲስ አበባ በስፋት ይገዛ ነበር። ያው እንደዚህ አይነት ነገር የማጥናት ልምድ ስለሌለን እንዴት አድርገን ወደዚህ እንደመጣንም ለመረዳት አንችልም። አሁን ሙዚቃ ቤቶች የተፈጠሩበትን ፕሮሰስ አናቅም። አዎ እንዴት ነው ከአንድ ፖል ላይ ሰው ተሰብስቦ ከአንድ የሬዲዮ ጣቢያ የሚተላለፍ ነገር ከመስማት የደራሱን ሬዲዮ ወደ ማግኘት ያንም ደግሞ እንዴት ቢዝነሱ ቡም አድርጎ ማርኬቱን ሊያጥለቀልቀው ቻለ ምናምን የሚለውን አናይም። እና እሱ በዛ ሂደት ውስጥ ሬዲዮ ፊሊፕስ ሬዲዮኖች ምናምኖች እነዚህ ነገሮች በኤጀንትነት በምን ይሰራ ነበር እና ከዛ ወደ ሙዚቃው መጣ። ያኔ ሙዚቃ ሪከርዲንግ ነው ማለት ያለ አንድ ማስተር ይወጣል። ማስተሩ ለህዝብ አለ የሚሰራጨው ለሙዚቃ ቤቶች ነው። ከዛ ሙዚቃ ቤቶች ያባዛሉ እነሱ ያባዛሉ ወይንም ደግሞ ሊስት አለ። ከዛ ሊስት ውስጥ የምትፈልጊውን ሙዚቃ ትመርጭና ኮሌክሽን የሚባል ነገር ይሰራሉ። ስለዚህ ወደ ኋላ ላይ ወደ መጨረሻው አካባቢ ወደ ቀረጻ እየመጣ ነበር። ያኔ እንግዲህ ሸክላ ነው። ሸክላ የሚያስቀርጡት እና አማሃ ሪከርድስ እነ ካይፋ ታንጎ ሪከርድስ ምናምን ናቸው። እና ፊሊፕስም በኋላ አካባቢ ገብቷል መሰለኝ። አልነበረም ሸክላ የሚያስቀርጽ ሰው በዛም ደረጃ አልነበረም። ግን ሙዚቃ ቤቶች ሁለት ነበሩት። ስለዚህ ከሙዚቃ ጋር በጣም የተሳሰረ ህይወት ነው የነበረኝ። ከመጽሐፍ ጋር የተሳሰረ ህይወት እንዲኖረኝ አድርጎኛል። ሲኒማ ማለትም በጣም ትልቅ ካልቸር ስላለው እሑድ ትልቁ ያው በዛ ዘመን ታውቂያለሽ ሽርሽር የሚባል ነገር ነበር አይደል? ከአዲስ አበባ ደብረ ዘይት ልጆችን ይዘሽ ሄደሽ መንገድ ላይ አረፍ ብሎ ትንሽ ምግብ ቀምሶ ምናምን ከዛ ደግሞ ሶደሬ ከተራቀ ሄደሽ ነው። ከዛ በኋላ ሲኒማ ቤት ነው በራሳችን ሲኒማ መግባት ጀምረን እስክንል ድረስ እና ያንንም ያደርግ ነበር። ሶ በቀላሉ ወደ እንደዚህ ወደ አሁኑ ኢንተረስቲ ወደ ሆኑት ነገሮች እንድሳብ ትልቅ ኮንትሪቢዩት ያደረገ ሰው ነው። ደግሞ ሃይሊ ዲሲፕሊን ሰው ነው። እኔ እናቴ ያረፈችው የ1 ዓመት ተኩል ልጅ ሆኜ ነው። ሶ ሮንግም ይሁን ራይት ግን ኢዝ ዲሲፕሊን። እናቴ ስማቸው ጽጌ መሐመድ ይባላል። የኋለኛው ስሟ ሳሊያ ነው። ሙስሊም ነች። አንዱ የሚገርመኝም ነገር በሱ ዘመን በ1940ዎቹ ሙስሊም ተጋብተሽ ክርስቲያንና ሙስሊም ተጋብተሽ መኖር ያልተለመደ ቫልዩ ነው ማለት ነው። ምልሽ ማህበረሰቡ በቀላሉ ነው የሚያገልሽ። 2000 ነው ግን ያንንም ማለፍ የቻለ ሰው ሶ አሁን ከዛ በኋላ አላገባም። ኮሚትመንቱ ለልጆቹ ነው። 3 ናቸው ወንድማማቾች። አንዱ አሜሪካ ነው፣ አንዱ ነጋዴ ነው። ከመርካቶ ወጥቶ አንድ አግኝተሃል አንተ የሚባል ተረት አለ። እግዚአብሔር ጉራጌ ላይ ሲጠም ማትሪክ ያሳልፈዋል ይባላል።
ገንዘብ እንዳያገኝ ድሃ እንዲሆን ነጋዴ እንዳይሆን ማለት ነው። እኔ ነኝ በአብዛኛው። በእርግጥ ሁለቱም በትምህርት ውስጥ አልፈዋል። ሁለቱም ፈርስት ዲግሪያቸውን ይዘዋል በኢኮኖሚክስ እና በማኔጅመንት። ግን ሁለቱም በታኛው አሜሪካ ነው ያለው። ትንሹ ነጋዴ ነው ወደ ንግድ የተመለሰው። ስለዚህ እኔ አባቴ ትልቁ ኢንፍሉዌንሴ ነው። እዛ ማህበረሰብ ውስጥም ሲኖር እንደነገርኩሽ በተሻለ ቦታና በተሻለ አካባቢ መኖር አቅም አንሶት አይደለም። ነጋዴ ነው። ከአንድ 2-3 መኪና ግቢ ውስጥ የነበረው ሰው ነው። ግን እንደዛም ሆኖ ከዛ ማህበረሰብ ጋር የፈጠረውን መስተጋብር ለቆ መሄድ አይፈልግም እና ኢንፍሉዌንስ ያደርጋቸዋል። አንዳንዴ አሁን እኛ ሸሽታችን ምንድን ነው ማህበረሰቡን አይተን ሸሽተን የተሻለ ማህበረሰቡ ላለበት ነው የምንገሰግሰው እንጂ እዛ ማህበረሰብ ውስጥ የሚኖረንን ኢንፍሉዌንስ አናይም። አንቺ በመኖርሽ ወይንም ደግሞ አንድ የተሻለ ሰው በመኖሩ ሌላው ማህበረሰብ ኢንፍሉዌንስ ይሆናል። ልክ ነው። ጥሩ በትምህርት ውስጥ ያለፉ ልጆች ሳይ ሌላው ማህበረሰብ የኔም ልጆች ማለቱን አናይም። አሁን እዛ ምልሽ ጨው በረንዳ አካባቢ ማቃቸው በጣም ጥሩ ገቢ ያላቸው ማህበረሰቦችም ነበሩ። ሰፈሩን ወደውት ከማህበረሰቡ ጋር ጥሩ መስተጋብር ፈጥረው ምሳሌም ሆነው ሌላው ሰው እንዲበረታ፣ እንዲጠነክር፣ እንዲሰራ፣ ሀብት እንዲፈጥር ምሳሌ ሆኖ የኖሩ ሰዎች አሉ። ትልቅ ሰዎች ያንን ነው የመረጠው እንጂ ምልሽ ወደ መሀል ከተማ መጥቶ መኖር የሚችልበት ወደ ቦሌ ወደ ምናምን አላሰቡም። ያው ያኔ ቦሌ ብዙ እንትን አይደለም ምልሽ ወደ ሰሜን ካዛንቺስም ማለት ካዛንቺስ ምናምን ነው የሚታሰበውና በዚህም ትልቅ ኢንፍሉዌንስ ነበረውና ኮንሰርን እንዲኖርሽ፣ ለማህበረሰብሽ መቆርቆር እንዲኖርሽ፣ ለማህበረሰብሽ የሆነ ስሜት እንዲያድርብሽ ያደርጋል። እንግዲህ እንደዚያውን ማወራሽ መዝግቤ ይዣቸው አይደለም ግን አቲንክ ሳይት እየቆየው ይህንን ኬት እንደዚህ አይነት ነገር ኬት መጣ፣ ይህንን ለምን አሰብኩ፣ እንዴት ይህንን የራሴን ጠይቃለሁ። እንደ ማንኛውም ሪፍሌክሽን ይኖርሽ የለም ስታስቢው እዚህ ፖይንት ላይ እኮ ይህን አይቻለሁ፣ እንደዚህ አይነት ሰዎች ነበሩ፣ ከእነዚህ ሰዎች ጋር የነበረኝ መስተጋብር ነው ነበሯ። ጠንካራ የጥናት ግሩፕ ነበር። የሚገርምሽ የትምህርት መርካቶ ውስጥ በጣም ጠንካራ ጥናት ብቻ ስራቸው አድርገው ልጆች የሚያስጠኑ። አሁን ፈረንሳይ አካባቢ ባለፈው እንደዚህ አይነት ስራ የሚሰሩ ልጆች ጋብዘውኝ አስተምሬያለሁ። ልክ እንደዛ ማህበረሰቡን አስተባብረው የቀበሌ አዳራሽ ተጠቅመው መጽሐፍ ከየቦታ ሰብስበው ላይብረሪ ከፍተው እዛ አካባቢ ያሉትን ምክንያቱም እዛ አካባቢ ያለ ሰው እናትና አባቱንም መርዳት አለበት። መርዳት ስላለበት ትምህርት ላይ የሚኖረው ኮንሰንትሬሽን ውስን ነው። ክረምት ሲመጣ ሰብስበው ልጆችን ያስተምራሉ። በጎ አድራጎት የሚባል ማህበርም ነበር በትምህርት ቤት ውስጥ። ትምህርት ቤት ውስጥ የሚገርምሽ ነገር ሁሉም አይነት ፓብሊክ ስኩል ውስጥ ሁላችንም ስለምንማር የተሻለ አቅም ያላቸው ከቤተሰቦቻቸው ልብስ ምናምን ሰብስበው ይረዱ ነበር እና አመቱ መጨረሻ ላይ በፓብሊክ በፒኤ አናውንስ ይደረጋል። ልብስ፣ የሚቀጥለውን አመት ደብተር፣ እስክሪብቶ፣ እርሳስ ምናምንና ጥሩ መስተጋብር የነበረበት ነውና ውጪ ሰው እንደሚያው ዝም ብሎ ገንዘብ ማቅጨልጨል ብቻ አይደለም፣ ገንዘብ ወዲህ ማራወጥ ብቻ አይደለም። እና አሁን እድሩን ስትመለከተው እኮ ዝም ብሎ እንደዚሁ ለችግር ጊዜ ብቻ እንደው ለቀብር ብቻ የሚሰበሰብ አይደለም። ቁቡንም ስታስበው እንደዚሁ የመደጋገፍና የመረዳዳት እኮ ሰው ዝም ብሎ ታሞ አልጋ ላይ ማቋይ ሞትም መርካቶ የማይደረግ ነገር የለም። ሰው ማህበረሰብ ወጥቶ ውጭ ለምኖ አስተባብሮ ነው። አሁን እድሮቹን ስታያቸው በስንት ነው የተጀመሩት ብዬ ስጠይቅ 10 ሳንቲም 25 ሳንቲም መዋጮ ነው የተጀመሩት። ረጅም ጊዜ በመቆየታቸው ስትሮንግ እድሮች አሉ። የሌላውንም ማህበረሰብ ችግር መፍታት የሚችሉ ምሳሌ መሆን የሚችሉና እንዳልኩሽ ትልልቅ ቫሊዎች አሉ። ደግሞ ባይዘው መርካቶ ሰው ከሁሉም ነው አካባቢ ነው የሚመጣው። እኔ ሰፈሬ ራሱ ዶርዜ ሰፈር የሚባል ነበር አለ። ይቅርታ ቃሉ አሁን ገሞ ነው መሰለኝ እንደው ሂስቶሪካል አካውንቱን ነው እና የወላይታ ሰፈር፣ የሶዶ ሰፈር፣ የአማራ ሰፈር፣ ጎጃሜ ሰፈር የሚባሉ አሉ። በቃ አንዱ ይመጣል። የወለጋ ሰው አለ። የወለጋ የሚባል ሰፈር እና ሊትል ኢትዮጵያ ልትዩት ይችላል። በዛ ደረጃ ማህበረሰቡ በየቦታው ፖኬት ውስጥ የሚኖርበትም ሁኔታ ነበሩና ሰው እንደሚያስበው እዛው አካባቢ በቅሎ እዛው አካባቢ ተፈጥሮ እዛው አካባቢ አንድ አይነት ስነ ልቦና የፈጠረ አይደለም። ከብዙ ቦታ ነው የሚመጣው ሰውና መገመት ከምትችዩ በላይ ነው የሰውም ስብጥር። በአጭር ጊዜ ውስጥ አካባቢውን መስሎ ከአካባቢ ማህበረሰብ ጋር ተለማምዶ አካባቢውን ኢንፍሉዌንስ የሚያደርጉ ሰዎች ይመጣሉ። የሚገርምሽ በቃ ምንም ድንገት መጥተው አካባቢው ላይ ትልቅ ኢንፍሉዌንስ ፈጥተው ሄዳልና ወጣቱም እንደዛው። ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናቸው አድማጮቻችን። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ